አንቺ ያምሻል እንዴ? ስለ ስርዓት አይኖርሽም እንዴ? በጣም ይቅርታ ወንድሜ፣ ትንሽ ቸኩዬ ስለነበር እና እሺ ብትቸኩይ ታዲያ ሰው እየረገጥሽ ነው እንዴ የምትሄጂው? ይቅርታ አልኩህ። ምን ትመስላለች እንዴ? ልጁስ? ወይኔ! አሃ አውቃኔ ገጨችኝ ማለት ነው። ኤልያስ በእርግጠኝነት ከጠበቅኩ በላይ አደገኛ ሰው ነህ። በጣም ጥሩ። ሄሎ አልሚ፣ አንተ ልጅ ቆይ ምን እየሆንክ ነው? ምንድነው በዚህ ልክ ያፈዘዘ? አልገባኝም። ምን አደረኩኝ? ቢያንስ መንገድ ላይ ስትሄድ መጠንቀቅ እንደነበረብህ እኔ ነኝ እንዴ መንገር የነበረብኝ? ቆይ ምን ተፈጥሮ ነው? ደመረ እየተከታተልክ ነበር። ማ? እኔን? አዎ አንተን። ቆይ እንዴት? አሁን ምንም አትጠይቀኝ። ይልቅ በ20 ደቂቃ ውስጥ የተለመደው ቦታ ጠብቃለሁ። ቶሎ ብለና። እሺ አልሚ፣ መጣሁ። ቆይ ልጁ ምን ሆኗል? ያኔ ማቆይ ኤልያስ የት ገባ? ወይኔ ኤልያስ፣ ቆይ ሻው ምንድነው ማለት? መልስን እየጠበቅኩ ነው ኤላ። መለስኩልሽ እኮ። እኔ ስራውን በአግባቡ ነው እየተወጣሁ ያለሁት። ይኸውልህ እኔ ስራውን በአግባቡ ስትሰራ ምን ያህል ጠንቃቃ እንደሆንክ በደንብ ነው የማውቀው። እመኚኝ፣ ስራዬ ላይ ምንም አይነት ክፍተት አልፈጥርም። እኔ ባምን ምን ዋጋ አለው ኤላ? ስራው ከተበላሸ በኋላ እኮ ያንተ እምነት ስራውን አይመልሰውም። እሱም በደንብ አውቃለሁ። አንተ ልጅ ፍቅር ይዟል እንዴ? ቆይ አንቺ ልጅ ምንድነው የምታወሪው? ምን ነው ታዲያ ተርበተበትክ? ይኸውልሽ አልሚ፣ እኔ ላይ ያለሽ እምነት ከጠፋ አሁኑኑ ከዛ ትምህርት ቤት ለቅቄ እወጣለሁ። እሺ? ይኸውልህ ኤላ፣ እኔ አንተ ላይ ያለኝ እምነት አልጠፋም። ታዲያ ምንድነው? ግን ተጠንቀቅ እያልኩ ነው። እሺ፣ ካሁን በኋላ በደንብ እጠነቀቃለሁ። በጣም ጥሩ። ሌላ የምጠይቀኝ ነገር አለ? እንዴት ነበርሽ? በምን አይነት ሁኔታ ላይ ናቸው? ያው ጥሩ ላይ ናቸው። ከእናታቸው ጋር አሪፍ የሚባል ጊዜ እያሳለፉ ነው። እንደዛ ከሆነ ጥሩ። መቼስ ይህን ጉዳይ ወደ ማጠናቀቁ ስንደርስ እሷን ወደዚህ ጠራያታለሽ አይደል? በትክክል። ብቻ ተኩላ ላይ እንድረስበት እንጂ እሷን ብቻ አይደለም። እሷን መሰል በጣም ብዙ ሴቶች ከየስርቻቸው ነው የሚወጡት። ጥሩ። በላውን ወደ ቤት ሂድ። እሺ፣ ሰላም ወይ። ሳስበው አንተን ራሱ መከታተል ሳይኖርብኝ አይቀርም ይል ነው ባዶን የሚታዘዘ የለም እንዴ? በቅርቡ ነው የመጣሁት፣ ግን ደግሞ ስጠራትም አልሰማችኝም። አቤት የተምታታች ልጅ እኮ ስራ እንዴት እንደሚሰራ የምታውቀው ነው ይመስለኝ። ቻቺ ቻቺ፣ ምን ያስጨዋል? ቀስ እያልክ አትጣራም እንዴ? ዳንቺ ደበኛ ክብር ነው የሚባለው ነገር ረስተሽው ነው እንዴ? ስንት ሰዓቱ ከመጣ? ወይ ይቅርታ አባት፣ ምን ልታዘዝ? እንደተለመደው እና በስኳር። ለኔ ደግሞ ፓስቲ በሻንጭልኝሽ። መክሰሴን እዚህ በልቼ ልገባ። ወሬኛ። ባልሳሳት ዳኒ ከትምህርት ቤት እየተመለስክ ነው? ወይኔ ደግሞ ሳልደውልልህ አይደለ? ያ ደላላ እኮ ዝም ብሎ ነው። በእናትህ ይገባኛል። እንዴት ነው ቤት አገኘ እንዴ? እስካሁን አላገኘውም። የደላሎችን ስልክ እየጠበቅኩ ነው። አይ እንደዛ ከሆነማ አሪፍ አድርገዋለሁ። ወይ እንዴት እንደራበኝ መጣይ ኦኬ ያዛ እየበላ ብዙም ነኝ ነው። ኧረ እባክህ። እኔ የምልህ አይ ሰፈር ግን እኮ ይወደድብሃል። ሌላ ቦታ ምናምን መሞከር ይሻል። እሱን እንኳን አውቃለሁ፣ ግን ስራዬ እዚህ አካባቢ ስለሆነ ለስራ ቦታ እንዲቀርብ ነው። ከዚህ አንድ ታክሲ መንገድ። ኦኬ አይ እንደዛ ከሆነማ ፒስ ነው። አዎ ፒስ ነው። እና የት ነው የምትማረው አንተ? እዚህ ልዩ ሁለተኛ ደረጃ ትምህርት ቤት። ኦኬ ባልሳሳት 12ኛ ክፍል ዘንድሮ ተፈታኝ ነህ? ማን አድርሶኝ? እኔ ገና 11ኛ ክፍል ተማሪ ነኝ።
ሄሎ ቤዛ። ዳኒ ለመደወል ቸኮልኩ እንዴ? ኧረ ገና ቤት አልገባሁ፣ መክሰስ እየበላሁ ነው። መኮንን አብሮህ ነው እንዴ? አዎ። እሺ አሁን ምን እያደረጋችሁ ነው? ውይ ቤዛ አታዝጊኝ፣ በቃ ራስሽን ችለሽ አግኙ። ማንን? ያሬድን ነዋ። አይ ዳኒ አራዳ እኮ ነው። እባክሽ እኔ ፋራ ነኝ። ሰሚኛለሽ ሲስተር፣ እኔ በእናንተ ህይወት መሀል ምንም ነገር የሚመለከተኝ ነገር የለም። ስፈልጊ ተጋቢ፣ ስፈልጊ ተፋች፣ አይመለከተኝም። ምን ተፋቱ ይላል እንዴ? ዮንክ እንካፍ ነህ። እሺ ሰሚኛለሽ የኔ እናት፣ ስፈልጊ እንደ ጆሮ ጌጥ አዝለሽ መዞር ትችያለሽ። ቹቻ ደግሞ ሴታፑ ተዘርጋለሽ። በየኔ አሁን መክሰስ ይልብላለት ይቺ ያማታል እንዴ? ዳኒ ግን ይመቸው። ዳኒ እኮ ስራ ለስራ ካለ በጣም ከባድ ሰው ነው። እሱማ ምን ጥያቄ አለ? እስቲ የሚፈጠረውን እናያለን። አንቺ ግን እንከፍ ምናምን ትያለሽ። ምን ነው ከስልኩ በኋላ የተረበሽክ ትመስላለህ። ኧረ አንዳንድ ቺቺ የተመታች ልጅ በስማ ሲያቀጣት ልጥጥ ልጅ ጣልፋ ከፋዛሩ ጋር ተጣለች። ያው ሴታፕ ካልዘረጋልኝ ብላ እንጥልልኝ ያለች እና የሴት ጓደኛ የላትም እንዴ? ኧረ አላት። እና ታዲያ የሴት ጓደኛ እያላት አንተን ለምን? ኧረ እኔ እንጃ። ለነገሩ አንዳንድ ጉዳይ ገደሎች ላይ ፈጣን እንደው ስለምታውቅ ምናልባት ለዛ ሊሆን ይችላል። ለምሳሌ ምን አይነት ጉዳይ? ያው ሰው መከታተል፣ አንዳንድ መረጃዎችን ማስፈጸም ምናምን። እና ታዲያ እንደዚህ ፈጣን እየሆንክ ነው ለእኔ አንዲት ቤት ማግኘት የከበደ? ከብዶኝ ነው የሚመስል። ያው ትንሽ ጊዜ ማጣት ነው። ለማንኛውም ሶሪ። ችግር የለውም። ባይሆን በሌላ ስራ በደንብ ትከሰኛለህ። ስታይል ግን አሁን ቤት መግባት ይኖርብኛል። በጣም ደክሞኛል። በዛ ላይ ደግሞ ሙቀቱ አዛ እያደረገኝ። እሺ ነው እንዴ? ቻቺ የዛሬውን የብስኩትና ሻይ ከትላንት መልስ ጋር ደምሪው። እሺ። ሰላም ሙኬ። ሰላም ወላኔ። እሺ። እንግዲህ ጥሩ ጨዋታ የተጫወትኩ ይመስለኛል። የሚፈጠረውን አብረን ነው የምናየው። ሞኬ መልካም እድል ዳኒ። የቤዛ አሁን መደወል እውነት ግጥምጥሞሽ ነው ወይስ ታቅዶበት? በእርግጠኝነት ታቅዶበት ነው የሚሆነው። ለማንኛውም እስቲ ዳኒ የሚሆነውን ነገር እናያለን። እኔ ማለት ሰብሊማ እንደመታታወቅ እንዴ? ተናዳብኛለች። ጭራሽ ልትነግረኝ አልፈልገች። ለምን ያቺን አቃጥላ ዓለም ተብዬ ጠርተን እንድትነግረን አናረግ? እሱን አስቤ ነበር፣ ግን ከነጋ ዛሬ አላየኋትም። እና እንፈልጋታ። ያ ስተዲ ግሩፕ ምናምን የምትለው ቦታ ትሆናለች። ቆይ ግን አንተ እንዴት ሰብሊን ሳሸኝ ቀረ? የሆነች የጀመርኳት ጉዳይ ነበረች፣ ግን ምን አለበት ቢቀርብ ቢኖር። ከሰብሊ የሚበልጥብኝ ነገር እኮ አልነበር። እኔም አላውቅም ምን ጉዳይ ኖሮብን። የቤተሰብ ጉዳይ። አሁን ነገሩን ማጣራት አለብን። ከዛ ሰብሊን የመታትን ሰው ፈልገን ዋጋውን ሰጠዋል። ደግሞ እኮ በጣም ያናደኝ የዛ ከይሲ ኤላ ተብዬ እኮ ነው የኔን አለመኖር ጠብቆ የሆነ ጀግና ያጫውቷል። ይሄ እኮ የታወቀ ነው። አንተ ክፍተትን በፈጠርክለት ቁጥር እሱ ሊገባበት እንደሚችል ግልጽ ነው። ምን አይነት ቀሽም ነኝ! ምን አለበት ሁሉም ነገር ቀርቶብኝ እሷን ሸኝቻት ቢሆን። አሁን የሆነ ሆኗል። ስለ ቀጣዩ ምንድነው ማሰብ ያለብን? አንተ ሂድና ለምን አገኛትሽ? እኔን ማገኘው ሰው አለ። አንተ ደግሞ ከዓለም ጋር እንደማልስማማ እያወቅ የግድ ተስማምተ መረጃውን ጠይቃት። ቆይ አንተ ማንን ልታገኝ? መሲን። ምን ሰብሊማ እንደመታት ታውቃለች እንዴ? በሚገባ ግን ምንም ልትነግረኝ አልቻለችም። ብቻ ግን የሆነ መላ ምናምን ነገር ፈጥሬ ሚስጥሩ እንድትነግረኝ አደረጋት እኮ። ምን አይነት መላ? እሱ እንኳን ሚስጥር ነው። በቃ ሄድ አንተ ዓለምን አገኛት። ሻገኛታል። ሲደብርህ እንደሚደብረኝ ታውቃለህ አይደል? አልደበረኝም እባክሽ መስሎሽ ነው። እሺ እንደዛ ከሆነ አንድ ቀን ልጣል አድርግልህ። አይ ደግሞ ከመጀመሩ ነው መቀለድ የጀመርሽው? ቆየሁ። ይኸውልህ አንድ በጣም የምወደው ኮሜዲያን ጓደኛ አለኝ እና ለወደፊት ከሚቀልዳቸው ቀልዶች አንድ ሁለቱን ጣል አድርግልህ። አየህ ገና ሳልቀልድ እኮ መሳቅ ጀመርክ። ግን እኮ አንቺ ባትኖሪ እንዴት ብዬ ነበር የኔን ህይወት ምገፋው? በክሬ ሁሌም አብረሽኝ ስለሆንሽ በጣም አመሰግናለሁ። ትንሽ አይደብርህም እንዲያመሰግናለሁ ምናምን ስትል? ይኸውልህ በምንም አይነት ሁኔታ ውስጥ ብትሆን አብሬክ የመሆን ግዴታ አለብኝ። እሺ በጣም ነው እሺ የምወድሽ የኔ ምርጥ ጓደኛ። እኔ ደግሞ በጣም ነው የማፈቅርህ። ምንድነው እኔም እወድሃለሁ እንኳን አትይኝም እንዴ? ትንሽ አስቤ ልንገርህ። ምን ምናደር መስሎሽ ነው? አልናደርም። እሺ ጥሩ። እኔም የምፈልገው እሱ ነው።
ግን ሳስበው ዝም ብዬ ትመቸኛለህ። ቀደም እኮ የምወደው ጓደኛዬ ስትይ ሰምቼሻል። ናታን ጆሮ ይሸቅላል ማለት ነው። አዎ በጣም ምርጥ ጓደኛዬ ነው ያልኩ። ሲጀመር እኔ ትመቸኛለሽ እንጂ አልወድሽም እኮ። መመቻቸት በቂ ነው። ቆይ ግን ለምን መጣሽ? እዚህ ምን ትሰሪያለሽ? ምን ነው ናታን አበሳጨው እንዴ? ማ እኔ ናታን የምበሳጨው? አታውቂኝም ማለት ነው። እወድሃለሁ እንድልህ ከሆነ ተሳስተሃል። እሺ እኔም እንድትይኝ አልፈልግም። እሺ እኔም ልልህ አልፈልግም። ይሁንሽ ነገር። እሺ ጋሽ ናታን እንዴ ቆይ አንቺ ልጅ ያመሻል እንዴ? ለብረም ተከታተይ። ምንም ተወራው መቼ ተከታተልኩ? ጭራሽ አፍረሽ ልገኝ። አንተ ልጅ ምን ሆነሃል ዛሬ? እሱን አንቺ ልጠይቅሽ እንጂ መከታተል ሲያንስ አፍነሽ ልገኝ። አንተ ምን ሆነሃል? ኤላ ሰብሊ አምቡላንስ ጥሪ። ኤላ ሰብሊ ኤላ ትንፋሽ እያጠረኝ ነው። ኤላ አንቺ እንዴት አባሽ ነው የምታምሪው ከታች ወደ ላይ ስትታይ? ድሮም እኮ አውቀህ እንደሆነ ገብቶኝ ነበር። ሰብሊ ጀመረኝ። ኦክሲጅን እያጠረኝ የሆነ ስፔር ነገር ያስፈልገኛል። ሰብሊ ምንድነው ስፔር? በአፌ ኦክሲጅን ካልተሰጠኝ መሞቴ ነው። ደፋር ለምን ድብን አትልም? ትንሽ አታፍር? በአፌ ትንፋሽ ጭስተር ሰብሊና ኦክሲጅን ሎ እያለ ነው። ለምን አትሞትም? ለእኔም ግልግል ነበር። ሰብሊ ዳኒ ማንም ሳላየህም አይደል? እስከማውቀው ድረስ ማንም የተከተለኝ የለም። እሺ ትናንትና ምን እንደተፈጠረ ንገረኝ። ኧረ መኮንን የሚባለው ሰውዬ በጣም ግራ የሆነ ሰውዬ ነው። እንዴት ማለት? ግልጽ አድርገው። ትናንትና ከካፌ እስኪወጣ ድረስ ጠብቄው እስከታተለው ነበር። እሺ ሄሎ ደመረ። መኮንን ከደመረ ጋር ተዋወቀ? ቆይ እንዴት ሊሆን ይችላል? ምንድን ነው ከደመረ ጋር የሚያገናኘው ነገር? ጸጋና ደመረ ከዛ መኮንን። ይህ ነገር ምንም እያማረኝ አይደለም። ምን? ዳኒ የምርህን ነው? መኮንን ደመረ ሲል ሰምተሃል? አዎ ቤዛ እርግጠኛ ነኝ። ቆይ ሲጀመር መኮንን እና ደመረን ምን አገናኛቸው? እሱ አይደል እንዴ ታዲያ ግራ የገባኝ። ሲጀመር መኮንን የጸጋ ወዳጅ አልነበረም እንዴ? እኔ እስከማውቀው ድረስ ነበሩ። ግን ከደመረ ጋር ግንኙነት አለው። ይሄ ደግሞ የሆነ ግልጽ ያልሆነ ነገር አለው ማለት ነው። ስለዚህ ደመረ የተደበቀበት ይታወቃል ማለት ነው። ባባ ቢሞት። ቆይ ምን አይነቱ ስብስብ ያለ ነገር ነው? ኧረ እኔ እንጃልሽ። ሲጀመር እኔ ቤዛ እኔ አሁን የሲአይኤ ወይ ደግሞ የሞሳድ አባል ሆንኩ እያልተሰማኝ ነው። ሄሎ ዳኒ የሚባለው ልጅ ልሰልለው እየተከታተልኩት እንደሆነ ሳያውቅ አይቀርም። እርግጠኛ ነህ? አዎ ጸጋ። እና እሺ እኔ ምን ላድርግ?
ያው እሱና ደመረ ባለፈው ሲያወሩ ፎቶ ልኬልሻል ነበር? አዎ አስታወስኩ። እና አሁን ደግሞ እሱ እንዲሰማ አድርጌ አውቄ ደመረ ጋር እንደደወልኩ አስመሰልኩ። እሱ ምን ይጠቅማል? ምናልባት ይሄ ልጅ ተደናብሮ ማይሆን ነገር ካደረገ ደመረ ምን አድርግ ብሎ እንደላከው ፍንጭ እናገኝበታለን ብዬ ነው። ጥሩ ሀሳብ ነው። ታዲያ እኔ ምን ላድርግ? ለማንኛውም አንቺ በቻልሽው አቅም ይሄ ዳን የሚባለው ልጅ እንቅስቃሴ በደንብ ለመከታተል ሞክሪ። በጣም ጥሩ። ዳኒ ደመረ ምን አድርግ ብሎ ነው ይላክ? እስኪ በዚህ ቪዲዮ ደግሞ የቤዛን ጭንቅላት ልበጥብጥ። መጨቃጨቅ በጣም ሰልችቶኛል። በዛ ላይ ፉከራ ከጅጅ ነው ያለኝ። ናታን የሚደበድበው ሰው አውቃለሁ። ምን? ማን ነው? እነግርሻለሁ፣ ግን ደግሞ በምላሹ አንቺም አንድ ነገር እንድትነግሪኝ እፈልጋለሁ። ከኔ ምንድነው የምትፈልገው? ሰብሊን ያጠቃት ማን ነው? እኔ ሰብሊን ማን እንዳጠቃት አላውቅም። በደንብ ታውቂያለሽ። እሺ አንተስ ናታንን ያጠቃው ሰው ማን እንደሆነ እንደምታውቅ በምን አውቃለሁ? እጄ ላይ ማስረጃ ስላለ። አላምንም። መብትሽ ነው። እሺ እነግርሃለሁ፣ ግን አንተ መጀመሪያ መረጃውን አሳየኝ። አይሆንም። መጀመሪያ መደረደር ያመጣሁት እኔ ነኝ። እኔ በምለው ካልተስማማች ደግሞ መሄድ ይችላል። እሺ ተስማምቻለሁ። በቃ ልጅቱ ሴት ነች፣ ከግቢ ውጭ ነው ያለችው። ማን ነች? አንተ ደግሞ አሁን ግማሹን መረጃ አሳየኝ። እንዴ ይሄ ኤልያስ አይደል እንዴ ልጆቹ የሚደበድባቸው? ልጅቷ ማን እንደሆነች ንገሪኝና እኔ ሁሉንም ነገር እነግርሻለሁ። ልጅቱ ቃጀል ትባላለች። የናታን ጓደኛ ነች። በላ አሁን ሙሉ መረጃውን አሳየኝ። አዎ ልጅ ኤልያስ ነው። በደንብ የሰለጠነ ነው። ግን ደግሞ ለአንዳች ተልኮ እዚህ ትምህርት ቤት እንደገባ እጠራጠራለሁ። ግን እኮ ናታንን የሚደበድበው ልጅ ማስክ ያደረገ ነው እኮ። ማስክ ያደረገው ሰው የሰለጠነ ተደባዳቢ ከሆነ የመጀመሪያ ተጠርጣሪያችን ኤልያስ ነው ማለት ነው። ይሄ በፍጹም ሊሆን አይችልም። ማመን አለማመን ያንቺ መብት ነው። እሺ ግን እኮ ከናታን ጋር ምንም አገናኛቸው። እኔ እስከማውቀው ድረስ የሰለጠነ ተደባዳቢ ያየሁት ኤልያስን ነው። በአንድ ድንጋይ ሁለት ወፍ። ቆይ ናታን ምን አረገ? አጅል የምትባለው ልጅ የት ነው ማግኘት? ጨርቁስ። የጨርቁስ ልጅ ነች? ነው። አንቺ ቆይ ናታን ምን አድርጎ ነው ማስክ እያረክ እየጠበክ የምትቀጠቀጠው? ማ እኔ ናታን ማስክ እያረኩ የምደበድበው? እባክህ ልትዋሸኝ አትሞክር። የቪዲዮ ማስረጃ አለኝ። እሺ ደመኑን አታውቂውም እና ነው ይሄን አንዱ በኤአይ ሰርቶት ነው የሚሆነው። አይደለም፣ ሁለት ልጆችን ስትቀጠቀጣቸው የሚያሳይ ቪዲዮ ነው። እና ይሄ ከዚህ ጋር ምን አገናኘው? ምክንያቱም ናታንን ማስክ እያረገ የሚደበድበው ልጅ በጣም የሰለጠነ ነው። አንተን ደግሞ ድብድብህን እንደማየው እንደሰለጠንክ ታስታውቃለህ። ይኸውልሽ መሲ፣ በፈለግሽው ምልልሻለሁ። እኔ ናታንን ማስክ አድርጌ ያልደበደብኩትም። ቆይ ቪዲዮ ላይ ያያቸው ልጆችስ? ሊያጠቁኝ መጡ። በቃ ራሴን ተከላከልኩ፣ አለቀ። ይኸውልህ ከበፊትም ጀምሮ አላምንህም ነበር። የሆነ ኦፍ የሆነ ነገር አለ። ከዚህ በኋላ ከናታን አጠገብ ማትርቅ ከሆነ እገልሃለሁ። እሺ ቆይ መሲ ምንድነው የምትለኝ? ለምን ዋሸኝ? ምንድነው ያልሽው? ባለፈው ለታ ይሄ ብልዝ ምንድነው ስለ አይ የተፈርጸው ነው ምናን ነገር አልከኝ። ገባኝ። እሱን ነግረህ ነው? ባክል ልነግረኝ ፈልጌ አይደለም የነገረችኝ፣ ልታስጠነቅቀኝ መታ ነው። ቆይ ለምን ደም ታስጠነቅ? ናታንን አንተ ነህ ማስክ እያረክ የምትደበደበው ምናምን ብላ ዛተች። ምን? ቆይ እንዴት? አላውቅም። ቆይ ማን ነው እንደዚህ እያደረገ ያለው? ማንነቱን ልለየው አልቻልኩም። በኒንጃ ሙድ እየመጣ ነው ያሰቃይ። በጣም የሰለጠነ እንደሆነ ያስታውቃል። በተደጋጋሚ ነው እንደዛ ያደረገ? አዎ ይላ በተደጋጋሚ ነው። በዚህ ልክ ራሱን ቀይሮ ሊያጠቃ የሚችል ይጣለው ሰው አለ? እዚህ ግባ የሚባል ሰው እንኳን የለም። ዝም ብለህ እስኪሆን ነገር ለማሰብ ሞክር። በተደጋጋሚ አስቤበታለሁ። በቃ የተጣላው ሰው ቢኖር ካሌብ ነው። ካሌብ ደግሞ እንደዚህ አይነት ነገር የሚያደርግ አይመስለኝም። በቃ አሁን ሄድላለ መሲ፣ ሳታስፈልጋት አቀረ ስተጋባቢ። ቆይ ምንድነው ነገሩ? ሲቀጥል እንዴት መሲ እኔ ስደባደብ ያለ ቪዲዮ ሊደርሳችሁ አለ? በእርግጠኝነት አንድ የሚከታተለኝ ሰው አለ ማለት ነው።